ከመውጣት ቦታና ለውጡ በጣም ተስፋ የቆረጠ ሰው የሚገርምሽ ምዕራብ ቆፋሪነት የሚጡ ያልመጣለ ሰው ግን እንደ መጠጥ እየጠጣ ገባል እሱ እየቀን እየጠጣ አንዳችንንም አባት ይጠቁራል አይመጣም እንደውም ይቆጣ እንዲህ አስተዋውቃለሁ አትሽ ትንሽ እንዴት አንቺ ስማስታት ነው ወይስ ማለት ነው ማለት አባትም እንዳንቺ አይነት ሴት ከተገኘች ሞክራል ቤትና መኪና ሰርተን እናገኛለን የምትልም ከተገኘች እናገባለን የምን ጊዜ እኔ ሰሞትን ለግሌ ብሰማ ምን የሚፈጠር ይመስላችኋል? አሁን እንዳትናገር ግን ይሰማል። ተንከሲስ በአሁኑ ሰዓት ላይ በፍርሃትና በጭንቀት ይገኛል። ይህም ደግሞ ዝና ለናይጄሪያዎች አሳልፎ ይሰጣል ተብሎ ይሄንን ስለሰማ በጣም በጭንቀት ላይ ነው ያለው። ከቤት እንኳን መውጣት አይፈልግም። ምክንያቱም ለአጭር ሰው ይፈለጋል ስለተባለ በፍራቻ ነው የሚገኘው። በስተመጨረሻም እንግዲህ የሆነ የሚያስፈራ ሰው ገብቶበታል። ተንከሲስ ሊያዝ ነው ማለት ነው። ትህትናና አብርሽ እንግዲህ ልክ የግሌ እንደፈራችሁ የፍቅር ፍቅር እያሉ ይገኛሉ። እዚህ ቤት አብርሽ ማለት አትችይም። እዚህ ቤት መቆየት የምትችይው አብርሃም ብለሽ የምትጠሪ ከሆነ ብቻ ነው። አብርሽ የምትይ ከሆነ በመርዝ ነው የምገልሽ እያለች እንግዲህ ስታስፈራራት ነበረ እስካሁን የቆየችው። አሁን ላይ ግን ታዲያ አብርሽ እና ትህትና ስለ ፍቅር እያወሩ ድንገት ተንከሲስ እንግዲህ እየተመላለሰ ወሬ እያቀበለ ነበረ። ወሬ ቢያቀብልም ግን በ200 ብር ተደራድሮ እውነቱን ለየግሌ አልነገራትም ማለት ነው። መሳይም እንግዲህ ተንከሲስን አሳልፎ ለመስጠት ወስኖ ነበረ። ግን ተንከሲስ ውስጡ ነግሮታልና የሆነ ነገርማ ልታረገኝ ነው፣ አንተ አሳልፈ ልትሸጠኝ ነው፣ የምትወስድበትን ቦታ እየነገርከኝ አይደለም። ስለዚህ አንተ ያሰብከው ነገር አለ ማለት ነው። አልነግርህም፣ አልሄድም፣ ከአንተ ጋር አልከተልህም ነው ያለው። መሀል መንገድ ላይ ሲደርስ ነው እንግዲህ ይሄን የተናገረውና ገዛ 5,000 ብር ስጠኝ፣ ብር አለ ሆይ ነው ያለው። 5,000 ብር የለኝም፣ 500 ብር ግን እሰጥካለሁ ነው ያለውና 500 ብር ከተቀበለው በኋላ ከተንከሲስ ላይ እንግዲህ መሳይ አስመሳይ ዝናንተን ይዤልክ እንዲመጣ ይፈልጋል፣ ናይጄሪያዎች ፈልገውሃል ለመስዋዕት እያለ እንግዲህ ይገኛልና 500 ብር ተቀብሎ እንግዲህ ይህንን ሲሰማ ተንከሲስ በስመ አብ ብሎ አማትቦ በሩጫ ነው ከዛ ወደ ቤት የተመለሰው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ተጋብዛለሁ። እንግዲህ ቀጣዩን ክፍል ትህትና ድራማን ወደ እናንተ ይዤላችሁ መጥቻለሁ። ለድምፄ በጣም ይቅርታ እንግዲህ ጉንፋን ነገር ይዞኛል ማለት ነው። የአየሩ መቀየር ይመስለኛል። ለዛ ነው አስሬ እያልኩኝ ምናምን ነው የማወራው። ከወዲሁ እንግዲህ ይቅርታ እንጠይቃለን ለተፈጠረው የድምፅ መቆራረጥ። ወደ ድራማው ስመጣላችሁ እንግዲህ ደስ የሚለው ነገር አብርሽና ትህትና እንግዲህ አብረው ቢሆኑ እኔ ደስ ይለኛል። የግሌንም አልጠላትም፣ ያው እንዳሳብ ነው። ግን ደግሞ ቅናት አለባት፣ በቃ ቅናት አለባት። መጀመሪያውኑ ስትቀና ገና እች ልጅማ ያለ ምክንያት እዚህ ቤት አልመጣችም። ሁሉም ሰው እንግዲህ አብርሽ እችን ሴት ያለ ምክንያት ይዞ አልመጣም። የሆነ ነገርማ አለ። ሳታስፈቅድ ሴት እዚህ ቤት ይዘህ እንዴት ትመጣለህ? እዚህ ቤት ሴት ይዞ መምጣት እኮ የቤቱ ሕግ አይደለም ተብሏል። ያው የራሳቸው ሕግ አላቸውና እነሱ ሲኖሩ እንዴት ሴት ይዘህ ትመጣለህ ብለው እየተንጫጩበት ነበረ። በእርግጥ አብርሽ ትህትናን ወደ ቤት ይዞ ሲመጣ አፍቅሯት ፈልጓት ድሮ የሚያውቃት ሴት ሆና አይደለም ሲያመጣት። እሷ ናት እባክህ ሊገሉኝ እየፈለጉኝ ነው፣ እባክህ ደብቀኝ፣ እባክህ አስትለኝ ብለን እንግዲህ ከመንገድ ላይ እሱ ስራ ቦታው ላይ ሆኖ ለምና ነው እያለቀሰች ወደ ቤቱ ይዟት እንዲመጣ ያደረገችው።
እነሱ ታዲያ ያኔ ጥርጣሬያቸው መጥፎ ጥርጣሬ ነበረ ማለት ነው። አሁን ላይ እንግዲህ አንዳንድ ነገሮችን ሲያወሩ አንቺ እያንዳንዶቹን እንግዲህ የኔ የተወለዳችሁት ምናምን እያለች መሳይንም አብርሽንም እየጠየቀች ነበረ። በመጀመሪያ እንግዲህ ከዛ ቤት ለመውጣት ዝግጅቷን ጨርሳ ነበረ። ገንዘብ አዋጥተውላት ነበረ። በስተመጨረሻ ግን ጎለም ስሙ በጣም ነው የሚያስቸግረው በነገራችን ላይ እና ስማቸው ብራንድ ነው እዚህ ያሉ የትትና ድራማ ተዋኒዎች ማለት ነው። ስማቸው ብራንድ ነው። እናንተ ምን ትላላችሁ? እና ለምን ትሄዳለች? ከኛ ጋር ከኛ ጋራ ለመኖር ተስማምታ አልነበረ ወይ? ለምንድን ነው የምትሄደው? በማለት እንግዲህ እዚሁ ከኛ ጋር ትቀመጥ ብሏል። እዚህ ቆያለሁ ብላ እየተናገረችው መጀመሪያውንም ቢሆንም እስከ ተወሰነ ጊዜ ነው እንጂ ለብዙ ጊዜ እቆያለሁ አላለችም። ስለዚህ አሁን ደግሞ ፈርታለች። እነዝና አርፈው አልተቀመጡም። ስለዚህ እነሱንም እየፈራች ስለሆነ ግዴታ መሄድ አለባት። በቃ ትሂድ ብሎ እንግዲህ አብርሽም ወስኗል። ባትሄድ ግን ከኛ ጋር ብትቆይ ደስ ይለኛል። ግን ደግሞ እነዝናን ስለፈራች ትሂድ የሚል መልስ ነበረ ሲመልስ የነበረው ማለት ነው። ይሄ ሀሳብ ጥሩ አይደለም። ይሄ ሀሳብ ይቅር፣ እዚሁ መቀመጥ አለባት፣ እኛ ጋር ትሆን፣ እንደውም የግሌንም ታግዛታለች። እዚህ ብትቀመጥ ነው የሚሻለው። እንደውም ስራ እንፈጥርልሻለን፣ ሽሮ መፈስፈስ ከቻልሽ እና ጠላ መጥመቅ ከቻልሽ እዚሁ እኛ ወንዶች ስለሆንን እኛን እያገሽ እንደ እህት ትኖሪያለሽ ነው ያለው። አብርሽም እንደ እህት ሆነሽ ከኛ ጋር ትኖሪያለሽ፣ ብዙ ሰው የለም እዚህ ቤት በማለት እንግዲህ ሀሳብ ሰጥቷታል ማለት ነው። እሷም እንግዲህ በደስታ ነው እነሱ ጋር ለመቀመጥም እየወሰነችው ለመሄድ ተነስታ ነበረ። በእርግጥ ሰውየው ሞቷል፣ ከዚህ በኋላ ለሰውየው ላላስፈልግ እችላለሁ የሚል ሀሳብ አላት። ግን ያው ዝና አረሳስቶ መምጣቱ አይቀርም። ሰውየው ቢሞትም እኔ ግን አንቺን አልተውሽም፣ እንደዚህ እንዳዋረድሽኝ አትቀሪም፣ እበቀልሻለሁ ነው እያላት ያለው። ዝና ያው እንደምናውቀው ከሰው ላይ አርፎ የሚቀመጥ አይደለም። ለአሁኑ ግን እዛ ነው ያለችው። እንግዲህ ከእያንዳንድ ሰው ጋር ያው እያወራች ነበረ። አብርሽንም ደጋግማ እየጠየቀችው የነበረው የት ነው የተወለድከው የሚል ጥያቄ ነው። ይህንን ግን አልመለሰላትም። ለምን እንደሆነ ባላውቅም ሁሉም የተወለዱበትን ቦታ ለእሷ ሊነግሯት ፈቃደኛ አይደሉም ማለት ነው። እንግዲህ እዛው ከእነሱ ጋር ስራ ለመስራት የመሳይን ክላስ እያጸዳች ነበረ። የመሳይን ክላስ እንግዲህ እያጸዳች እያለ መሳይ ያው ሄዶ አልነበረ፣ ተመልሶ መጥቷል ማለት ነው። የዝና ሰውዬ ጋር ሄዷል። የዝና ተቀጣሪ ሰውዬ ጋር ማለት ነው። ስለዚህ እዛ ሲሄድ ልጁ የት አለ ተብሎ ነው የጠየቀው። ለምን ይዘከው አልመጣክም ብሎ ሲጠይቀው እንግዲህ መጀመሪያ ብር እንድትሰጡኝ እፈልጋለሁ፣ ከዛ በኋላ ነው የምችለው ብሏል። አሁንም ቢሆን መሳይ እንግዲህ ገንዘቡን ከተቀበለ በኋላ አሳልፎ መስጠቱ የማይቀር ነው። አንተ በቃ ለገንዘብ ትሞታለህ አይደል? ገንዘብን ትወዳለህ አይደል? ነበረ ሲለው የነበረው ነው። ገንዘብ ካለ እውቀት ባይኖርክም ሁሉም ሰው ይወድሃል። እናትህ ራሱ ገንዘብ ካለ ከሌሎች ልጆች አስበልጣ ልታይክ የምትችለው አንተን ነው። ስለዚህ ገንዘብ እወዳለሁ፣ አዎ ገንዘብ አስፈላጊ ነገር ነው እያለ ነው እንግዲህ መሳይ። ገንዘብ ላይ አይደራደርም። በገንዘብ በጣም አንደኛ ነው ማለት ነው። እንደዚህ ለገንዘብ እየተንሰፈሰፍክ ባለህበት ወቅት ዝና ራሱ በጣም ነው እየናቀክ ያለው። ጓደኞቹን እንዴት በገንዘብ አሳልፎ ይሸጣል እያለ ይገኛል። በጣም ንቆሃል ነው ያለው እንግዲህ የዝና ተላላኪ ራሱና እውነት ነው። በጣም በሚገርም ሁኔታ ጓደኞቹን እንግዲህ ለገንዘብ ነው፣ በገንዘብ ነው እየቀየረ ያለው፣ በገንዘብ ነው እየሸጣቸው ያለው እና ዝና ራሱ ለስራ አይፈልገውም ይሄን ሰው። ምክንያቱም የሆነ ተቀይሶ ደግሞ የሌላ ተንኮል ሌላ ነገር እነሱንም እንደዛው ሊያደርግ ስለሚችል ይሄ ለስራ ራሱ የሚሆን ሰው አይደለም ማለት ነው። መሳይ በጣም ከባድ ሰው ነው። ስለዚህ
ንቆሃል በማለት ገንዘቤ ስትሰጡኝ ነው እሱን ላመጣላችሁ የምችለው ብሏል። ሲቀጥል እንግዲህ ይሄንን ቼክ ያዝና ስራህን ስራ አረሳስተክ ልጁን ይዘህ እንድትመጣ ብሎታል። መሳይ እንግዲህ አሁንም አርፎ አይቀመጥም፣ አሳልፎ መስጠቱ የማይቀር ነገር ነው። በእርግጥ በጣም ፈርቷል። ታዲያ ተንከሲስ ቤት ገብቶ ራሱ በጣም ነበረ ቤት ውስጥ ሲንቆራጠጥ ነበረ፣ ሲንጎራደድ ነበር ማለት ነው። ምን ሆነካል? የሆንከውን ነገር ለምን አትናገርም? እያለ እንግዲህ አብሮሽ ራሱ ግራ በመጋባት ነበር ሲጠይቀው የነበረው። የሆንከውን ነገር ለምን አትናገርም? ምንድን ነው የሆንከው? ችግር አለ ወይ? እያለ ተደጋጋሚ እየጠየቀው ነበረ። አጭር ሰው ይፈለጋል ተብሏል። ለነዝና ለጠንቋይ ለመስዋዕት እየፈለጉኝ ነው ተብሏል። ብቻ እያለ የሆነ ጭንቅ ብሎ ነበረ። ታዲያ የግሌ ራሱ ሱቅ ስትልከው ምስር ገዝተክልኝ ና ስትለው እንግዲህ እኔ ከቤት አልወጣም ነው ያለው ማለት ነው። ከቤት አልወጣም ብሎ እምቢ ብሏል። እሷ ደግሞ በንዴት እንግዲህ እጄን ጨብጠኝ ብላ በርበሬ እጇ ያድርጋ አይኑ እንዲቃጠል አድርጋለ። ያቤት የግሌ ስታስቅ ተንኮሏም ያስቃል፣ ሁኔታዋ ሁላ ነው የሚያስቀው ማለት ነው። እንዲህ እያደረገች እየተጫወተችበት ትገኛለች። በስተመጨረሻም ደግሞ አብርሽና ትትና የሚያወሩትን እንግዲህ ልክ እንደ ሕፃን ልጅ ወሬ አቀባይ ሆኗል ማለት ነው። ሕፃን ልጅ በምግብ እያታለላችሁ የሆነ ቦታ ተንከሲስን ስመለከተው የሆነ ሕፃን ልጅ ነው የመሰለኝ። ሕፃን ልጅ ማለት ስትፈልጉ የሆነ በከረሜላ ወይ በሆነ ነገር አታላችሁ የሆነ ቦታ እንደምትልኩት በምግብ እያታለለች አጉርሽኝ እያለ እንግዲህ ምግብ እየጎረሰ እየተመላለሰ ወሬ እያቀበለ ነበረ። በጣም የሚገርመው ነገር እሱም እንግዲህ ከመሳይ ተንኮልን ተምረዋል ማለት ነው። መሳይ ሲያደርገው መሳይ ከእሱ ላይ 500 ብር ስለወሰደ እሱም ደግሞ ከነትትና ላይ 250 ብር ጠይቋል ማለት ነው። መጀመሪያ ግን ያልሆነ ወሬ ነበረ ሲነግራት ራሱ የነበረው። በትክክል ራሱ ወሬውን አላዳመጠም እና አልመለሰላትም የነበረው። የግል ምስኪን እንጀራውን ብላሽ አበላሽ ማለት ነው። በትክክል ወሬ ላትሰማ በጣም ነው የምትወደው አብርሽን ባይዘዊ የግሌ። እሱ ደግሞ ምንም አይነት ፍላጎት የለውም፣ እንደ ነው የሚያያት። በባለፈው እንኳን ሆዴን ቆረጠኝ ብላ እንግዲህ ስትታቀፍ አሁን ተወኝ ብላለች። አይ ፍቅር እኮ በቃ እንደዚህ ነው ማለት ነው። አሳቆኝ። እኔ ራሱ በጣም ነበረ ስስቅ የነበረውና ታዲያ የምሬ ከልብ ስላሳቀኝ ነው። ተንከሲስ ማለት ነው። ገና ስሙ ራሱ በጣም ነው የሚያስቀኝ። እኔ ትትና እያለች የነበረውን ባል የሚያገባኝ አጥቼ ነው ከዛ የመጣሁት ብላ እየነገረችው ነው ብሏል። እንግዲህ እሷ እያወራች የነበረው ከአብርሽ ጋር። አብርሽ ነው መጀመሪያ ወሬውን ያመጣውና አንቺ ስራ መስራት ነው የምትፈልጊው ወይስ ባል ማግባት ነው የምትፈልጊው ብሎ ነበረ ጥያቄ ያቀረበላትና የእሷ መልስ የሆነው እንግዲህ አይ ባል መቻለና ነው ባል ማገባው ነው ያለችው። እንዴ ወንድ የለም እያልሽ ነው ወይ ነበረ ሲላት የነበረውና ወንድማ ሞልቷል፣ ግን አግብቶ ሚስት አድርጎ የሚያኖር ነው የሌለው በማለት እንግዲህ መልሳለታለች። በዚህ ሰዓት እንግዲህ አብዛኛው ወንድም ሴትም ሞልቷል፣ ግን ትዳር የለም፣ አብዛኛው ሰው ትዳር ያለው አይደለም በማለት እንግዲህ እሱም መልስ ሲመልስላት ነበረ። ለምንድን ነው ግን ወንዶች እንደዚህ ቶሎ የማያገቡት ብላ ስትጠይቀው እንግዲህ ሴቶች ናቸው እኮ በአሁን ሰዓት ላይ መኪና ይላሉ ምን ይላሉ፣ መኪና የማትል ሴትም እኮ የለችም በአሁን ሰዓት ብሏታልና መጀመሪያ ሰው መሆን አለበት እንጂ መኪና ለትዳር ወሳኝና ቋሚ መሆን የለበትም። የሰው ልጅ ስነ ምግባሩ ነው የሚታየው በማለት መልሳለች። እውነቷን ነው። መኪና እንግዲህ ትዳር ሊሆን አይችልም። ቤት መኪና የሚባለው ነገር ህይወትን ይመራል ብዬ አላስብም። ቢኖር አይከፋም፣ ከሌለ ደግሞ ኢምፖርታንት አይደለም ማለት ነው። መጀመሪያ ስነ ምግባር ነው፣ የሰው ስነ ምግባር ነው መታየት ያለበት።
ሔዋኔን የለችም፣ ሔዋኔን እስካሁን ስላላገኘው ነው ያላገባሁት ማለት። እንዴ ለምን ሔዋኔን አላገኘውም ትላለህ? ከዓይንህን ግለጥ እንጂ እዚህ ጋር የግሌን የመሰለች ሴት እያለኝ እንዴት ሔዋኔን አላገኘውም ትላለክ? በማለት እንግዲህ መልሳለታለች። የግሌ እኮ ነካ ያደርጋታል፣ እሷ ቅዝቅዥ ያለች ናት። ባይሆን አንዳንቺ ያለች ረጋ ያለች አስተዋይ ሴት በሰል ያለች ካገኘውም ምናልባት ያኔ ሞክር ይሆናል። እሱንም ቤትና መኪናውን አብረን ሰርተን እናገኛለን የምትል ከሆነ ያኔ ያገባለሁ ሲል እንግዲህ ተንከሲስ ቀጥታ ነው የገባው። እኔም አለው ሚዜ ሆናለሁ በማለት እንግዲህ ገብቷል ማለት ነው። የምን ሚዜ ነው እንግዲህ ብሎ ለማስቀየስ ሞክሮ ነበር አብርሽ፣ ግን አልተሳካለትም ማለት ነው። አሁን ይህንን የሰማሁትን ነገር የግሌ ብትሰማ ጥሩ ነው ወይ ብሏል ማለት ነው። የግሌ ብትሰማ አሁን ጥሩ ነው። በሰው ላይ እንደዚህማ ሲቀለድ ዝም ብዬ አላይም፣ ሄጄ እነግራታለሁ ብሏል። እባክህ አትንገራት፣ እሷ ከሰማይ ትናደዳለች ነበረ ስትለው የነበረውና እሺ አልነግራትም፣ ግን 200 ብር አንቺ ተብላለች፣ አንጡ ተብለዋል። ሁለቱም ነው የተባሉትና 200 ብር እንግዲህ በቃ እሺ እኔ እሰጥሃለሁ ስትል ከየት አንጥተሽ ነው ያላት። እውነትም ብር የላትም ማለት ነው።